በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። harkaafune kabajamoo fi jaalatamtoota maatii Addis Minch amma kan nu dhaqqabe oduu ammee kanatti aansee isiniif dhiyeessinaa odeeffannoo keenya hordofaa akkuma beekamu laayikii fi sheer gochuun namoota hedduu akka nu dhaqqabu akka nuuf gootan kabajaan isin gaafanna. Odeeffannoodhaan kan isin waliin turu ana Wubshattaayyee keessanidha. nama maroo ijoo kan ta'e shoddee irratti tarkaanfiin fudhatame jira. shoddeen nama ijoo maroo yoo ta'u yaalli waliigaltee Taanzaaniyaa Daaree Salaamitti taasifame irratti maroo waliin argame turedha. imala Taanzaaniyaan booda ajajaa waraana waliigalaa naannoo Wallaggaa taasifamee muddames ture. godina Wallaggaa bahaanaa Haroo Limmuutti naannoo Ganjiitti dhookatee motoraan socho'aa osoo jiru eeruu uummatarraa qaamolee nageenyaa qaqqabeen tarkaanfiin irratti fudhatame jira. shoddee dabalatee gareen isaa waliin socho'aa turan hundi barbadaa'aniiru. የሸኔ የሽብር ቡድን አዛዥ የሆነው የመሮ ቀኝ እጅ እንደነበረ የሚታመነውና በታንዛኒያው ድርድር ከጫካ ወጥቶ ወደ ዳሬ ሰላም ከመሮ ጋር ተጉዞ የሸኔን የሽብር ቡድን በመደራደር ላይ የነበረው ሾዴ በትላንትናው ዕለት በተወሰደበት እርምጃ መደምሰሱን አሁን የደረሰን መረጃ አረጋግጧል። ሾዴ የተባለው የሽብር ቡድኑ አመራር ከታንዛኒያ መልስ ያጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ እንደነበርም ለማወቅ ተችሏል። ሾዴ የተባለው ይህ የሸኔ አመራር የተገደለው ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስድ መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ ጀግናው የሀገር መከላከያ ሰራዊት በደረሰው መረጃ መሰረት በትላንትናው ዕለት አመሻሽ ጋር አብረውት ከነበሩት አጃቢዎቹ ጋር መደምሰሱን ለማወቅ ተችሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዛሬ ዕለቱ መጋቢት 27 ቀን 2017 ነው። ሰበር መረጃ ነው ይዤላችሁ የመጣሁት። በዛሬው ዕለት የደረሰን መረጃ የሚያመለክተው ጃልሾዴ የተባለው የጃልመሮ ደግሞ ቀኝ እጅ ሊባል የሚችለው ሰው እርምጃ ተወስዶበታል። ምስራቅ ወለጋ ላይ እንግዲህ ይህ ሰው በዳሬ ሰላሙ የሰላም ስምምነት ሙከራ ላይ ከጃልመሮ ጋር ተገኝቶ የነበረው እንደሆነ ለማወቅ ተችሏል። አንዳንድ ቪዲዮዎችን ላጋራችሁ ሞክራለሁኝ። ጃልሾዴን ኤኞተኒ መሮ ወሊን ዳሬ ሰላም ታንዛኒያ ዳሬ ሰላምቲ ያሊ ወሊገልቴ ታስፈሚረት ከን አርገሜዳ ከሌሳ ተርካንፊን እረቲ ፍጠተሜራ። ይሄ በጣም ትልቅ መረጃ ነው። ምክንያቱም የሰላም እጆች ተዘርግተዋል። ለሰላም ተደጋጋሚ ጥሪ ተደርገዋል። ይህንን የሰላም ጥሪ በመቀበል የተጠቀሙበት በርካቶች አሉ። ይሄ በጣም መልካም ነገር ነው። የሰላም ጥሪውን ተከትሎ ነጃልሰኝ በመግባታቸው በኦሮሚያ ሰማይ ስር በኢትዮጵያ ሰማይ ስር ሰላም ሰፍኗል። እንግዲህ አካባቢው የት አካባቢ ነው የሚለው እንዲሁ ባጋራችሁ ጥሩ ነው። ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ነው። ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ ነው እንግዲህ በተደብቆ ሲንቀሳቀስ የነበረው።
በተከታታይ ሰሞኑን መረጃዎችን እያጋራናችሁ እንዳለ ነው። ይህ ቡድን በጀግና የሀገር መከላከያ ሰራዊት በክልሉ የጸጥታ አካላትና በማህበረሰቡ ትብብር አከርካሪው ተሰብሯል። አሁን የመለቃቀም ስራዎች ናቸው እየተሰሩ ያሉት። ዋነኛዎቹ ሰዎች ጃልመሮ የሚባለውን ጨምሮ አንዳንዴ የተለያዩ ቦታዎች ላይ ነው የሚንቀሳቀሱት። በኦሮሚያ ሰማይ ስር አይደሉም በአሁኑ ሰዓት ያሉት። ይህ የሚያሳየው እንግዲህ ማህበረሰቡ ምን ያህል ለሰላም ፍላጎት እንዳለው እና ይሄ አጭበርባሪ ቡድን ደግሞ በተደጋጋሚ በህዝቡ ላይ ሲያደርስ የነበረውን ነገር የሚያሳይ ነው። ምናልባት ጃልሾዴ መጨረሻ አካባቢ ላይ የነበሩበትን አጣብቅኝ የሚያሳዩ ንግግሮችንም ሲያደርግ ተመልክተን እስኪ አንዷን እናዳምጣትና አብረን ነባራዊ ሁኔታ ምን ይመስል ነበር የሚለውን ያሳየናል። እስኪ እናዳምጠው። ከበጀምቶታ አያጆታ ወራነ ብልሱማ ኦሮሞ ከለቲ ገራገራ መነ ከነ keessatti argamtanii እንግዲህ ንግግር እያደረገ ነው ያለው። በተለይ ይሄ ፊንጭሌ ኦሮሚያ ከሰት ገንጎዳ ሚረት የህዝባዊ አመጽ በኦሮሚያ ውስጥ ተደርጎ ለውጥ የመጣበትን ይከበራል በየጊዜውና ያንን አስመልክቶ ነው እየገለጸላቸው ያለው። በተለያየ ቦታዎች በተለያየ አዛዥነት ቦታ ላይ ያላችሁ በሚል ነው ስብሰባ ላይ የነበረ ቀንጨብ ያለች የደረሰችን ነው። እንግዲህ ይሄ እርምጃ ከመወሰዱ ትንሽ ቀደም ብሎ የነበረ ነው፣ ግን ተጨባጭ ነገር ስለሚያሳየን ነውና ንግግር እያደረገ ነው። ኢትስ ደበሉኒ ሆገኖታ ወራነ ብልሱማ ኦሮሞ ሆገኖታ ኦላኖ ጀቹን እንግዲህ ከፍተኛ አመራሮች የኦሮሞ ነጻነት ሰራዊት ከፍተኛ አመራሮችም አካስማስ ኡመተ ኦሮሞ መነ ከነ ከሰ ጅርተኒ እንግዲህ በአጠቃላይ በዚህ ያላችሁ አካላት ነው የሚላቸው። በጉያ ያደኑ ፍንጭለ ዲዳ ገብሩማ ሰዳተ ሰገል ከዋጋ ኩዳ ሰልገፋ በረኮመናው ዲደሚያ ብሬቲን እንግዲህ የህዳር 9 እንግዲህ የመጀመሪያዋ የአመጽ እንቅስቃሴ የተደረገችበትን እንኳን አደረሳችሁ ይላል። ቀጥሎ ያለው ሐሳብ በጣም ጠቃሚ ስለሆነ ነው። ኑጌን ሲኒን ጀቹ እንኳን አደረሰን አሞ ሐሊ ትጅሩሌጋ አገነተስ ምየታ ሚቲ ያለንበት ሁኔታም ጥሩ ሁኔታ ውስጥ አይደለም ያለነው፣ የተመቻቸ ሁኔታ ውስጥ አይደለም ያለነው። እንግዲህ አሁን እንግዲህ 2024 ላይ የሰጠው የተናገረ ነውና ያንን ነው የሚለው። ምናልባት የተወሰነ ገሩ ሶስን እንዱቢሲን እንባው ጀደመኒ የሮገሰን ሳማ ግን ሳላናግራችሁ ከመውጣ በሚል ነው ይሄንን መልእክት ማስተላለፍ የፈለኩት ይልና እንግዲህ መልእክቱን ያስተላልፋል። ስለነበረ ሁኔታ ነው እንግዲህ በህዝብ ትግል የወያኔ ስርዓት በጭንቅላቱ መቆሙን ነው የሚያመለክተው። ነገር ግን አንድ ህዝብ፣ አንድ ሀገር እና አንድ ትውልድ የራሱን እንቅስቃሴ የነጻነት እንቅስቃሴ ያደርጋል። መጨረሻ ላይ ግን የሚፈለገው ውጤት ከተገኘ በኋላ ሜዳሊያውን አንገት ላይ ሊያጠልቁልህ ሲሉ አይ አልፈልግም ብሎ እንደገና ጫካ መግባት ያክል ነው። በጋራ የመጣ ነገር ነበር። ገብተው ህዝቡ በጣም በተደጋጋሚ እንደምታስታውሱት ክቡራትና ክቡራን ልጆቹን ቀንበር አሸክሞ ተጠምደው የሚያርሱ በሮቹን ሸብቦ ቀንበር ጭኖባቸው ወጥቶ ለሰላም ሁሉ ልመና ተደርጓል። መልካሙ ነገር ይሄንን ሰምተው በጣም በርካቶች ገብቷል። ግን ብዙዎቹ አሻፈረኝ ያሉት የመጨረሻ አከርካሪያቸውን የሚሰብረው እርምጃ የተወሰደባቸው ነው። እንግዲህ ብዙ ንግግር ያደርጋል። ወደ መጨረሻ ላይም በከበባ ውስጥ እንዳሉ የሚጠቁም ነገር ነው የሚናገረው። አባወቡ ሞሃለኒ አመከሰታይስ ንት በቻይሩሌ ናፍ ገታሚቲ አሁንም እኔ እየተናገርኩ ያለሁበት ቦታ መች ቦታው አይደለሁም ነው። ምክንያቱም ነገሮች ወደ መጨረሻው እየመጡ መሆኑን የሚያሳይ ነው። ይብዴ ሃሊኖ ከነቴ ይሮብራ ወልትዴ ቡደንደኛ ኡልፋዳ ገለቶማን ሲንጀቹ ወርባዳ እንግዲህ ወደፊት ሁኔታዎች የሚመቻቹ ከሆነ ተመልሼ ለመምጣት ሞክራለሁኝ ምናምን ነው የሚለው። እንግዲህ አንድ ቪዲዮም አለ። እሱም የተለያዩ ቪዲዮዎች ለመመልከት ሞክሬ ነበር። ወደ መጨረሻ አካባቢ ላይ ያው ሽንፈቱ መካድ በማይቻልበት ደረጃ መድረሱን የሚያሳይ ነው። በድጋሚ እንግዲህ ይሄንን ሰበር መረጃ ሳጋራችሁ እንዲሁ ዝም ብሎ የሚከሰት ነገር አይደለም። ሁል ጊዜ ጀግናው የሀገር መከላከያ ሰራዊት የህይወት ዋጋ በመክፈል ጭምር በመውጣት በመውረድ ለህዝቡ ሰላም እና ለማህበረሰባዊ ሰላም በአጠቃላይ የሚከፈለው ዋጋ በሙሉ በመክፈል ነው እያደረገ ያለው። የክልል የጸጥታ አካላት እያደረጉ ያሉት አስተዋጽኦም ቀላል አይደለም። ማህበረሰቡም አይቶ ፈትሾ ተባባሪነቱና በተለይ መረጃዎችን በማቀበል ደረጃ
ይሄ በተለይ የዛሬውንም እርምጃ እንዲወሰድ ያደረገው ነገር ያ ነው። አዩአቸው ሸኔ በደንብ ታይቷል። ምናልባት ከፍተኛ አመራሩ የነበረውን ከ2 ቀን በፊት ሳጋራችሁ እንደነበረው እንደዚሁ አስገራሚ የሆነ ከወያኔ ጋር ምን ያህል ጡት ተጣብተው እንደሚኖሩ የተመለከትንበት ሁኔታ አለ። ህዝቡ በደንብ አይቷል። የደረሰባቸውን መካድ እንኳን እኛ አልተካርንም። ይሄ በሽግግር መንግስቱ ወቅት በኦሮሞ ነጻነት ሰራዊት ላይ ወያኔ የፈጸመውን ጥቃት እኛ ኑይንገነምኔ በሚል አልተከዳንም ብለን ነው ምናምነው እስከ ማለት ድረስ ገልጿል ምናምን ብሏል። ይሄ ነገር ብዙ ነገር ነው የሚያሳየው። አሁንም የሰው ልጅ እንኳን በሰው ልጅ ላይ ህይወት ማለፍ አይደለም አንድም ጥይት በየትኛውም ቦታ መቼም የትም መተኮስ የለበትም። ነገሮች በሰላም ነው ማለቅ መቻል ያለባቸው። ይህንን ለማድረግ ጠመንጃ ይዞ በየጫካው የሚገላበጠው በሁሉም ቦታ ያለው ቡድን ወደ ሰላም መምጣት ነው ያለበት። በሰላም ነው መነጋገር ያለበት። በሰላምና ሐሳብን ለማህበረሰቡ በማቅረብ ሐሳብን መሸጥና የሚፈለገው ነገር በዛ መንገድ ብቻ ነው ማምጣት የሚቻለው ብዬ ነው የማምነው። የዛሬ መረጃችን ይህንን ይመስል ነበር። ክቡራትና ክቡራን እንግዲህ እነዚህ መረጃዎች ለብዙዎች እንዲደርሱ ላይክና ሼር እያደረጋችሁ እንድትወጡ በአክብሮት ጠይቃለሁኝ። ሰላም ቆዩ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 672727 ላይ እንዲሁም በ0939 96 9665 ላይ አሁኑኑ ይደውሉ።